አታሳልፍ ይህን መልእክት። ሰላም ይብዛል፣ የጌታ ጸጋ ይብዛል። አንድ ነገር እላለሁ፣ እንዳታሳልፍ፣ ስክሮል አታድርግ። በደንብ አድርገህ ስማኝ። የምናገረው ነገር በህይወት ስለሚፈጸም አንድ ነገር ላውጅ ነው ወደ አንተ የመጣው። ዛሬ ለእግዚአብሔር ቃል 5 ደቂቃ የምትሰጥ ከሆነ የምናገረው በአንተ ህይወት ላይ ይሆናል። ከኔ ጋር ተከታተለኝ። የእግዚአብሔር ቃል ሩት መጽሐፍ ላይ ምዕራፍ 1 ላይ እንደዚህ ይላል። እንዲህም ሆነ መሳፍንትም ይፈርዱ በነበረበት ጊዜ በአገሩ ላይ ራብ ሆነ። ለአንድም ሰው ከምስቱ ከሁለቱ ልጆቹ ጋር በሞዓብ ምድር ሊቀመጥ ከቤተልሔም ይሁዳ ተነስቶ ሄደ። ቁጥር 2 የሰውየውም ስም አቢሜሌክ፣ የምስቱም ስም ኑኃሚን፣ የሁለቱም ልጆች ስም ሜሎንና ኬሎን ነበረ። የቤተልሔም የይሁዳ የኤፍራታ ሰዎች ነበሩ። ወደ ሞዓብ ምድር መጡ፣ በዚያም ተቀመጡ። ቁጥር 3 የኑኃሚንም ባል አቢሜሌክ ሞተ፣ እርሷና ሁለቱ ልጆቿ ቀሩ። ቁጥር 4 እነርሱም ከሞዓባውያን ሴቶች ሚስት አገቡ። የአንዲቱም ስም ኦፋር፣ የሁለተኛይቱም ስም ሩት ነበር። በዚያም 10 ዓመት ያህል ተቀመጡ። ቁጥር 5 ሜሎንና ኬሎንም ሁለቱም ሞቱ። ሴቲቱም ከሁለቱ ልጆቿና ከባሏ ተለይታ ቀረች። ቁጥር 6 እርሷም በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደጎበኘ እንጀራም እንደሰጣቸው ሰማች። ከሞዓብ ምድር ልትመለስ ከሁለቱ ምራቶቿ ጋር ተነሳች። ቁጥር 7 እርሷም ከሁለቱ ምራቶች ጋር ከተቀመጠችበት ስፍራ ወጣች። ወደ ይሁዳም ምድር ሊመለሱ በመንገድ ሄዱ። ኑኃሚንም ምራቶቿን ሂዱ፣ ወደ እናቶቻችሁ ቤት ተመለሱ፣ በእኔና በሞቱት እንዳደረጋችሁ እግዚአብሔር ቸርነትን ያድርግላቸው። ቁጥር 9 እግዚአብሔርም በየባላቸው ቤት ረፍት ይስጣቸው አለቻቸው። ሳመቻቸውም፣ ድምፃቸውንም ከፍ አድርገው አለቀሱ። ቁጥር 10 እርሷም ከአንቺ ጋር ወደ ሕዝብሽ እንመለሳለን አሉት። ቁጥር 11 ኑኃሚንም አለች፣ ልጆቼ ሆይ ተመለሱ፣ ለምን ከኔ ጋር ትሄዳላችሁ? ባሎቻችሁ የሚሆኑ ልጆች በሆዴ አሉኝን? ቁጥር 12 ልጆቼ ሆይ ተመለሱ፣ ባል ለማግባት አርጅቻለሁና ሂዱ፣ ተስፋ አለኝ ብል ዛሬ ሌሊትስ እንኳን ባል ባገኝ ወንድ ልጆችን ቢወልድ እነርሱ እስኪያድጉ ድረስ ትቆያላችሁን? ከእነርሱስ ባል ማግባት ትችላላችሁን? ልጆቼ ሆይ እንዲህ አይደለም፣ የእግዚአብሔር እጅ በእኔ ላይ ወጥቷልና ከእናንተ የተነሳ እጅግ ተማርሬአለሁ። ጌታ የተባረከ ይሁን። እንግዲህ መሳፍንት ይፈርዱበት በነበረ ዘመን ነው መጽሐፉ ብሎ የሚጀምረው። እንግዲህ ይሄ መጽሐፍ የተጻፈው በስፍራ ላይ ስሙ ተገልጾ ባይገኝም ግን በኤፍራታ በይሁዳ የሆነውን ታሪክ ነው እና አቢሜሌክ የሚባል ሰው በመሳፍንት ዘመን ላይ ይሄ መጽሐፍ ሲጻፍ አቢሜሌክ የተባለ ሰው እንዳለ የኤፍራታ ሰው እንደሆነ በቤተልሔም እንደሚኖር እና ሚስቱም ኑኃሚን እንደሆነች ሜሎንና ኬሎን 2 ልጆች እንዳሉት መጽሐፍ ይናገራል። አቢሜሌክ ማለት የስሙ ትርጉም እግዚአብሔር ገዢ ወይም ንጉስ ነው፣ አስተዳዳሪ ነው የሚለውን ስያሜ በላዩ ላይ የያዘ የእግዚአብሔር ቤተሰብ ነው። ነገር ግን ይህ ሰው ድንገት አንድ ቀን መሳፍንት ይፈርዱ በነበረበት ዘመን በቤተልሔም የእንጀራ ቤት ይለዋል። እቺ የእንጀራ ቤት አንድ ቀን ግን እግዚአብሔር ንጉስ ነው የሚል ሹመት የያዘ በእግዚአብሔር ቃል ኪዳን ውስጥ እግዚአብሔር የሚያስተዳድረው አቢሜሌክ በቤተልሔም አንድ ቀን ከራብ የተነሳ እነኚህን 2 ልጆቹን ሜሎንና ኬሎን ኑኃሚንን ሚስቱን ይዞ ወደ ሞዓብ ምድር ሊሄድ ይላል። ተነሳ ይላል። የእንጀራ ቤት ናት። ግን አንድ ቀን በራብ ዘመን እንጀራ ለማቅረብ ቤተልሔም ራሱ እንጀራ አጣች። በጣም የሚገርመው ነገር ግን ይህ ሰው እግዚአብሔርን ይዞ ብራብም የሚያልፍ ቀን እንደሆነ ቢጠማም ነገሮቹን ለጊዜው እንደሆነ እግዚአብሔርን አምኖና ጸንቶ መጽሐፍ ሲናገር ታምነ ተሰማራ ነው። ታምኖ በእግዚአብሔር ገዢ እንደሆነና ሰጪ እንደሆነና በእግዚአብሔር እጅ ለነሱም ከነሱም አልፎ ይምራብ ዘመን የጠፋት ዘመን አልቦ መጽናናት እንደሚሆንላቸው ማሰብ ነበረበት። በዛ መቀመጥ ነበረበት። ግን ከእግዚአብሔር ጋር ያለውን ቃል ኪዳን አቢሜሌክ አፍርሶ እነኚህ ሞዓባውያን በዘፍጥረት ምዕራፍ 19 ከቁጥር 38 ላይ የሎጥ ዘሮች ናቸው። የሚያመልኩትም ካሞሽን ነው። በዘዳግም ምዕራፍ ላይ እንግዲያውስ በሕግጋት መጽሐፍ ላይ እግዚአብሔር ከነሱ እንኳን ሚስትን እንዳያገቡ እስራኤል ልጆችን አስጠነቅቀዋል። ይሁን እንጂ አቢሜሌክ ራብን በርቶ የእግዚአብሔርን ቃል ኪዳን አፍርሶ ወደ ሞዓብ ምድር ካሞሽን ወደሚያመልኩና ጣዖትን እስራኤልን በአመጻቸው ወደ አሳቱት እግሮቹን አንስቶ ቤተሰቡን ይዞ ገባ ይላል።
መጽሐፍ ሲናገር በዚህ ክፍል ላይ ስትመለከቱ ነፍሱን ከራብ ለማጥገብ ከቤተልሔም ከእንጀራ ቤትና ከቃል ኪዳን ምድር እግዚአብሔር ከሚያስተዳደረበት ወጥቶ ካሞሽ ወደሚመለክበትና እግዚአብሔር ደስ ወደማይሰኝበት ጣዖትን ለማምለክ ነው የሄደው። በዚህ ክፍል ላይ ስንመለከት እግዚአብሔር በሰማይ ሆኖ በክፍሉ ላይ ባይጻፍም ምናልባት ይሄንን ታሪክ ሲጽፉ አስቀርቶም ሊሆን ይችላል። ነገር ግን ቀጥታ ነው ሲረዳ የሰማይ አምላክ እግዚአብሔር አቢሜሌክን ገደለው ይላል። ምክንያቱም እግዚአብሔር ንጉስ ነው የሚል ስም ይዞ ነው። እንግዲህ የእግዚአብሔርን ቃል ኪዳን አፍርሶ እግዚአብሔር እስራኤል ልጆች እንዳይጋቡ ወደ ተናገረው ወደ ሞዓባውያን ካሞሽ ወደሚመለክበት ጣዖት ወደሚመለክበት ነፍሱን ከራብ ለማስታገስና ለመጥገብ ፈልጎ እግዚአብሔር ግን በዛ ከተማ ላይ አቢሜሌክን አጠፋው። እኔ አንድ ነገር ላል ምንም ላይ መቻችሁ ይችላል፣ በእግዚአብሔር ቤት ላይ ጽኑ። ምንም ሊሆን ይችላል፣ በእግዚአብሔር ቤት ጽኑ። አንቺ ቤተልሔም የምትጎበኝበት ዘመን ይመጣል። እግዚአብሔር ቤተልሔምን ይጎበኛል። የእንጀራ ስም ብቻ አይደለም። እንጀራ ቤት ተብላ በስም ብቻ በዝናዋ የምትኖር ሳይሆን ራቡን እግዚአብሔር ሰብሮላት ጠግባ ተትረፍርፋ ሌሎችም በሷ ቤት እንጀራ እንዳሉ እስኪ ጠግቡ ድረስ እግዚአብሔር ጉብኝትን ያፈጥናል። አሜን። በቤተልሔም ያሉ እናንተ ቤተልሔም አገልጋዮች ስሙኝ፣ ለብዙዎች በር ከፋቾች፣ ለብዙዎች ጸላዮች፣ ለብዙዎች ግን መልእክት አምጪዎች እግዚአብሔር ለእናንተ እየተናገረ በእናንተ በኩል እግዚአብሔር ለብዙዎች በር ከፍቶ በራብና በጥማት ውስጥ በስደትና በችጋር ውስጥ የተቀመጣችሁ አንተ ቤተልሔም እላለሁ እግዚአብሔር ይጎበኛል። አሜን። ለዚህ ነው አቢሜሌክ ከሞተ በኋላ ከ10 ዓመታት በኋላ ሞዓብ ምድር ላይ ኦርፋንና ሩትን ያገቡ ኬሎንና ሜሎን። ኬሎን የሚለው የስሙ ትርጓሜ ህመም ይለዋል ይመስለኛል። በራብ ዘመን ላይ የተሰየመ ስም ይመስላል። እንግዲህ ሜሎን የሚለውን ደግሞ ጥፋት ይለዋል። ያገኛቸው በሞዓብ ምድር ላይ ጥፋትና ህመም ነው፣ ልብ የሚሰብር ነው። ስለዚህ በሄዱበት ሁለቱም ልጆች ከ10 ዓመት በኋላ አግብተው በሞዓብ ምድር ላይ የሚኖሩት እንዳይመለሱ እግዚአብሔር ባጠፋ ጊዜ ሞዓብ ላይ የተቀመጠች የአቢሜሌክ ሚስት ኑኃሚን ግን ከሁለት ምራቶቿ ጋር ከኦርፋና ሩት ጋር አብራ ነበር። አንድ ቀን ግን ቤተልሔም ተመለከተች፣ አሰበች፣ አየች። ወደ ቤተልሔም ስታይ አንድ ነገር ሰማች ይላል። እኔ አንድ ነገር እላለሁ፣ የእግዚአብሔር ጉብኝት ወደ እናንተ እንደሚፈጥን አሕዛብ ከተማ ውስጥም ያሉ ይሰማሉ። አሜን። ለዚህ ነው ሰማች። ቤተልሔምን እግዚአብሔር ጎበኛት። እግዚአብሔር እንዲህ ብሎኛል፣ አንቺ ቤተልሔም ትጎበኛለሽ። አሜን። እግዚአብሔር ይጎበኝሻል። የእንጀራ ቤት ተብለሽ ስም ብቻ ሳይሆን እንጀራ የሚገኝሽበት ከተማ፣ ንጉሱ የሚከብርብሽበት ከተማ ትሆኛለሽ። አሜን። ለዚህ ነው እግዚአብሔር ጎበኝ ካለ በኋላ ምን ይላል? ለሕዝቡም እንጀራ ሰጠ ይላል። ኑኃሚንን ሰምታ ኦርፋንና ሩት እንዲያለች እናንተ ከዚህ በኋላ አለ በቃ እዚህ ሁኑ፣ ለኔም ለቤተሰብም ያደረጋችሁን ቸርነት እግዚአብሔር ያድርግ። እግዚአብሔር ለሕዝቡ ምን እንጀራ እንደሰጠ እንደጎበኘ ሰምቻለሁ። ወደዛ ሄዳል። የመልእክት ኃይል ቃል ነው። ትጎበኛለሽ ቤተልሔም። እግዚአብሔር ሲጎበኝሽ አንደኛ ባንቺ ዘንድ እንጀራ አይታጣም። ብዙዎች በልቶ የሚትረፈረፉበት፣ ብዙዎች ገብቶ የሚደሰቱበት፣ ካዘናቸው ከስብራታቸው የሚጠግኑበት እንጀራ ባንቺ ውስጥ ይወጣል። አዳካባሽ እዚህ ነው በጣም ደስ የሚለኝ። ተነስታ ተመለከተች፣ አሰበች ይላል የእግዚአብሔር ቃል። እናንተ ተለዩ አለች። የሞዓባውያን ምራቶቿን ልጆቻቸው ኬሎንና ሜሎን ያገቡትን ኦርፋንና ሩትን እዚህ ሆኑ አለች። ነገር ግን በጣም የሚገርመኝ ኦርፋ ወደ ቀድሞ ጣዖትና ጥፋቷ ኮድ ገና እንኳን ልጅ ባል አሁን አግኝቼ ወልጄ ቢሆን ተጸንሶ ወደ ላይ ቢሆን እስኪያድግ ትጠብቃላት። ተስፋ የሚያስቆርጥ ነው። አያችሁ አቢሜሌክም አንድ ጊዜ እንደዚህ ነው የሆነው። ራብ ሲመጣ ቤተልሔምን ትቶ እንደወጣ ሚራቷ እንደዚህ አለች። ኦርፋን አይሆንም ይሄ ነገር ብላ ትታ ወደ አምላኳና ወደ ጣዖቷ ተመለሰች ይላል። በጣም የሚገርመኝ ግን በዚህ ስፍራ ላይ ሩት እንደዚህ አለች፣ እኔን ከአንቺ ጋር እሄድ ዘንድ እባክሽን አታስቆጭ፣ እሄዳለሁ ተይኝ አለች። በወሰነች ጊዜ አየች፣ ሞቴ ይሁን፣ መቀበሪያሽ መቀበሪያ፣ አምላክሽ አምላክ፣ ሕዝብሽ ሕዝቤ ይሁን ብላ ጣዖትን ለቃ ወጣች። የሚገርማችሁ ቃል ኪዳን ያለ ቃል ኪዳን ቤትን አፍርሶ በሞዓብ ምድር ሲሞት ቃል ኪዳን የሌለው ደግሞ ካሞሽን ጣዖትን ትቶ ወደ እውነተኛ አምላክ ተመልሶ በረከትን አግኝቷል። እንደ ሩት የጨከኑ ግን ከኑኃሚን ጋር አብሮ ይወርሳሉ። አሜን። የጨከኑ የትውልድ የዘር የበረከት መምጫ ምክንያት ይሆናሉ። አሜን። ለዚህ ነው ተነሳችና ይላል ከሄደችበት ተመልሳ ወደ ቤተልሔም። እግዚአብሔር እንጀራ ብቻ የሚሰጥ አይደለም። ከጎበኛችሁ በኋላ እንጀራ የሚሰጥ ብቻ ሳይሆን
ትላንት በር ተከፍቶላቸው የሄዱ ሰዎች ትቶ እስኪመለሱ እግዚአብሔር ይጎበኛቸዋል። አሜን። ተመለሰች። እግዚአብሔር የሄደውን ይመልሳል። ለአንድ ሰው መልእክት አለኝ። በዚህ ማለት በጣም አድርጋችሁ ስሙ። እግዚአብሔር የተወሰደባቸው ምርኮ አሜን። የሄዱት ያለቡት ተወሰዱ፣ ተቀደም፣ ሄደብኝ፣ በቃ ብቻዬን ቀረ ያላችሁ ሰዎች ተመልሰው ወደ እናንተ ይመጣል። አሜን። ሃሌሉያ። እግዚአብሔር የተባረከ ይሁን። ይህን ኮፒ ሊንክ አድርጉ። ወዳችኋለሁ። የጌታ ሰላምና ጸጋ ይብዛላችሁ። መልካም ቀን